በለው ቡራዬ እናንተ ይሄን ሱፍ ቢለብስ እኮ እንዲየውን አማረበት ጠቅላይ ሚኒስተር መሰለ። ኦላላ ሴቶችዬ አይናችሁን አንሱ። ለማንኛውም ስመኝ ሁሉ አድናቆት ምሰጭ ወደድሽው እንደ መቼም እኮ ማለታችሁ አይቀርም። ያው ቡራ ወንድሜ ነው ታውቃላችሁ። እኔ ራሴ ባላለኝ ጉድ እኮ ነው። ለማንኛውም ማለት ነው ቡራ የእውነት በጣም ነው ያማረበት ሱፉ። በለው እንዴ አብይ አህመድን እኮ ነው የመሰለው። ኦ ማይ ጉድነስ። አይ እኔ እኮ በጣም የሚገርመኝ ነገር ማለት ተውት በቃ ትቸዋለሁ እና ማለት ነው እናላችሁ። እኔ የሰማሁትን ልንገራችሁ እናንተ። ትናንትና ግን ቡራ በዚህ ሱፍ ስንት ቦታ ነው የሄደበተው። ማይ ጉድነስ ይመችህ። ለማንኛውም ሱፍ ያምርበታል። አንደኛ ወፍራም ነው፣ ሁለተኛ ረዥም ነው ምናምን ብቻ ያምርበታል ማለት ነው። ሀይሚዬም የሚያንሳት ነገር የለም። ቆንጅዬ ናቸው፣ እውነት ይመጣጠናሉ። እና ይህን የመሰለ ሼበላ ላይ ስታዩ ሴቶችዬ ልባችሁ ትርክክ የሚለው ነገር ታው እንጂ ታው የሰው ባል ላይ ፊት አትበሉ። እና ያው ብሩኬ የሀይሚ ነው። ሀይሚም እንደምታዋት በጣም ቆንጅዬ ሼበላ ናት። እና ከሀይሚ ውጭ ልጁ የሚታየው አይነት አይመስለኝም። እናንተ ደግሞ ከሰው ባል ላይ ራሳችሁን አንሱ። የምር እየገባችሁ ሰው አታበጣብጡ። እንደዚህ አምሮበት ሲያዩ ማለት ነው ሴቶቹ ልባቸው ትርክክ ለሚለው እና አንዳንድ አሽቃባጮች ደግሞ ወንድም እያላችሁ የምታሽቃብጡት ውሸት። መቼ ነው የተወለዳችሁ? የብሩክ ወንድም ብቻ ነው ያለው። እህት አለኝ ሲል አልሰማሁትም። ምን ወንድሜ? ኧረ እባክሽ በወንድሜ ሰበብ ወደ ፍቅር ልትቀይሪ ነው ሀሳብሽማ። ከተሳካልኝ ፎንቅ አስጠገርረዋለሁ ከዛ የራሴ ያደርገዋለሁ በሚል ሀሳብ ወንድሜ እያላችሁ ዩቲዩብ ላይም ቲክቶክ ላይ የምታሽቃብጡ እርማችሁን አውጡ። ይሄ ስለምን ወንድም ነው የምታወሩት? ውድቆ ወንድም አለ እና ለማንኛውም ለቅሷችሁ ድካማችሁ ሁሉ ከንቱ ሆነ። ታርቀዋል እንደምታዩት። እንግዲህ ልጁም እየዘነጠ ነው እና አይናችሁን አንሱ ልላችሁ ፈልጌ ነው። እንደዚህ ሲያምርበት አብሳላትም እንግዲህ በአንድ ቀን ለድራማ ቢያመጣት በሚቀጥለው ቀን ልቧ ተርከክ ብሎ ዱባይ ልውሰድ ስላት በምን እድሌ አግኝቼ ነው ካንተ ጋር ያለች ሴት ናት። እና ሁሉም ሴቶች አሉ አይተውት ውድድ ነው የሚያደርጉት። ነገሩ ቆንጆ ነው መውደድማ ቢወዱትስ። እና ሀይሚዬ ደግሞ ማለት ነው የምር እኔ እኮ ሀይሚ በጣም የምትገርመኝ ሴት ናት። በቃ እንደ ሌሎቹ ሴቶች ገና ቆንጆ ነው ያምራል ብላ አትሽለጠለጥም። ክብሯን ጠብቃ በስነ ስርዓት ነው ማድረግ የምትፈልገው። ደግሞ መሆንም ያለበት እንደዚህ ነው። ሲቀጥል ብሩኬና ሀይሚ ማለት ነው የምር ቁም ነገር ማለት ነው። እናንተ ልንገራችሁ ታውት በቃ ሰላም ልበላችሁ። መጀመሪያ እንዴት ናችሁ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ከትናንት ወዲያ አልመጣሁም። ዛሬ ደግሞ እየተመላለስኩ ነው ማለት ነው እና ሰብስክራይብ አድርጉ። ስራ እንዴት ነው? አይዟችሁ። ምን ልላችሁ ፈልጌ ነው፣ ሰብስክራይብ እያደረጋችሁ አይደለም። የምር ሀይሚና ብሩክ ማለት ነው። የምር ብሩኬ ዱባይ ከምትሄዱ ሰርጋችሁን ፓሪስ አውሮፓ ምናምን ከምትሉ ዱባይ ከምትሉ ቁም ነገር የሰራውን ፕሮሞሽን ስላየው ነው። ለእናንተ ትዳራችሁ የሚባረክላችሁ ልጃችሁ የሚባረክላችሁ በአብዛኛው ሰው ይሄ መቄዶንያ የሚባል አለ አይደል? እዛ ሲሆን አንደኛ በጣም ብዙ ሰው አሁን አብዛኞቹ ዩቲዩበሮች ይዋቸው ዝም ብላችሁ ማለት ነው ከርሳም ናቸው። ራሳቸው ውጭ ምንም አያውቁም። እንደውም ብሩኬ ሰው እየረዳ ነው። አሁን በፊት አብረሽ ነበር። አብረሽ በቃ አሁን ሴቶቹ ቢዚ ያደረጉት መሰል በቃ ሰው መርዳት ትቷል። ያው እየረዳ ሊሆን ይችላል፣ ግን በቪዲዮ አሳይቶን አያውቅም። እኛ ደግሞ እስካላየን ያው እንግዲህ በግምት አንናገርም። በፊት ግን አብረሽ በጣም ነበር የሚረዳው ሰው። የፍቅር ልደት ሲያከብር የራሱን ልደት የና ሀይሚ ልደት ምናምን ልደታቸው የሚያከብሩት እዛ ነበር። ለዛም ነው የምር እንደዚህ ስኬታማ የሆነው። ያው ትዳሩ ላይ ባይልም በእርግጥ ተጣልተው አይደለም እነሱም እየቀለዱ ነው። ግን ደግሞ እንደዚህ ጥሩ ነገር ያጋጠመው አብረሽ በፊት በጣም ነው ሰው የሚረዳው፣ በጣም ማለት ነው። በቃ ምን ልበላችሁና አሁንም እንግዲህ ብሩክ ነው አሁን ከሱ ቀጥሎ ሰው ሲረዳ ያየሁት እንጂ ብዙም ሌሎች ዩቲዩበሮች እኔ ሲረዱ አላየሁም። አብረሽ ነበረ ትቷል። ሌሎቹ ዝም ብሎ መለቃቀም ነው ስራቸውና ብሩክም አሁን ነው እንጂ በፊት ብዙም እኔ አይቼው አላውቅም እርዳታ ሲሰራ። ግን አሁን በዚህ አመት በጣም ብዙ ጊዜ አየሁት ሶሻል ሚዲያ ላይ ምናምንም። ሀይሚ ደግሞ በጣም ነው የምትረዳው አሉ። በፊትም ታውቃላችሁ ከናብረሽ ከሆነ በጣም ነው ሰው የምትረዳው ልደቷ ምናምን እና ከናብረሽም ስላየች ሰው በጣም የምትረዳው። ግን እሷ በካሜራ ምናምን ሳይሆን በድብቅ ነው የምታደርገው የሚባል ነገር ሰምቻለሁ። ባለፈውም ስትል ነበር ለምለም ስታወራ ሰምታችኋል። በድብቅ ግን
በቃ አብዛኞቹ ዩቲዩበሮች እንዲህ ሲያደርጉ አላይም። እና እንደውም ሽምግልናችሁን ሰርጋችሁን ምናምን እዛ ብታረጉ እንዴት ደስ እንደሚለን ታውቃላችኋ። በተለይ ሽምግልና ሆነው ሽምግልና እንኳን አይደረግም መሰል ሰርግ ነው መሰል እዛ ሰርጉን ሽምግልና ይሁን የሆነች ልጅ እዛ አደረገች እና እንደዛ ብታደርጉ ማለት ነው። ኦ ማይ ጋድ ትዳራችሁ እንዴት እንደሚባረክ የምር የምትወልዷቸው ልጆች እና ዝም ብሎ ከመጨፈር ለማይሆን ነገር ከምታወጡ አንድ ቀን የሚበላው አቶ ሲርቦ የዋለ ሰው የእሱን ሰው ጨጓራ ብታንትን ብትሉ አንድ የራበው ሰው ብታጠጉ በቃ ለእናንተ ምን ልበላችሁ ነው የወደፊት ህይወታችሁ ራሱ ቆንጆ ህይወት እንዲኖራችሁ ያደርጋል ማለት ነው። እንደዛ ብታረጉ ዱባይ፣ ፓሪስ ምናምን ይሄዳችሁ ያን ሁሉ ብር ከምታወጡ ብራችሁንም ቆጥባችሁ በዛ ላይ ደግሞ በረከት አግኝታችሁ ሲቀጥል ደግሞ ለእናንተም ለወደፊታችሁ ከዛ ደግሞ በሰው ዘንድ ራሱ እንዴት ተቀባይነት እንደሚኖራችሁ አስባችሁታል። እና እኔ እንደዛ ቢያደርጉ እንዴት ደስ እንደሚለኝ አንድ ሁለቴ ምናምን ሂደዋል እና ሀይሚ ራሱ እዛና ይሄዳሉ አብዛኛውን ጊዜ። ግን አሁንም ቢሆን ሽምግልናችን ወይ ምናምን እዛ ብታረጉ በጣም ነው ደስ የሚለን። እና ብሩኬ በርታ፣ የእርዳታ ቪዲዮ ምናምን ስትሰሩ በጣም ነው ደስ የሚለን። ምክንያቱም አብዛኞቹ ዩቲዩበሮች አያደርጉም እንደዛ ዝም ብለው የራሳቸውን ቪው የሚያመጣልን ነገር ምን እንስራ እንጂ እንደው ሰው እኮ ተቸግሯል እንደዚህ እንርዳ የሚል የለም። በቃ እኛ እንዴት ቪው አምጥተን እንፈምስ ነው እንጂ በቃ በምን መንገድ ሰው እናግዝ እንርዳ የሚል እንትን የላቸውም። እና እንግዲህ እኛ መቼም ተስፋ አንቆርጥም እኮ በእነዚህ ልጆች ጋይስ አሁን ታረቁ አይደል? እንግዲህ ደግሞ ስለ ሽምግልና ስለ ሰርግ ልናወራ ነው። በቃ እኛ ምን እናርግ እንዴ? ሀይሚ እንግዲህ ዳቦ ወይም ፍክች ብላለች ወይ ፍንክች አልሰጥም ብላለች። ፍንች ልጅ ዳቦ ማትሰጥ ከሆነ አይተህ በቃ ሽምግልና ላክና ከዛ ተጋቡ። በቃ እሷ የፈለገችው ይሄ ነው። በአጠቃላይ ባጭሩ ባለፈውም ተናግራለች። እንደዚህ አይነት ነገር ከፈለግ ሽማግሌ ላክ ብላለች። ሰው ሽማግሌ ላክና ከዛ ሀይሚዬን ዳቦ አኝ አርገ ጉምጭጭ አርገ ብላ ሽማግሌ መላክ ብቻ ሳይሆን መጋባት። እኔ የእውነት ግን እኔ ረዱ በጣም ገረመችኝ የምር ረስማም እና ሀይሚ ራሱ እንደዛ የፈለገች ይመስለኛል። እና እንደዛ ቢያደርግ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን እኔ የምፈልገው ነገር ከነዚህ ልጆች አሁንም ቢሆን ይጸባ አልፈልግም። በመሀላቸው ሰው ባያስገቡ ጥሩ ነው። ብሩክ ደግሞ በጣም እየዘነጥክ ነው። እንዲህ በሰላም ነው እንዴ? ሴቶቹ አብዶ መምጣታቸው እኮ ነው። አሁን ደግሞ ሀይሚ መተው ሊረብሿት ማለት ነው። በጣም አትዘንጥ ቡራዬ፣ አዘናነጥ ቀነስ አረግ በዚህ ውበትህ። እኔ እንጃ ሴቶቹ ራሱ መንገድ ላይ ራሱ የሚያሳልፉ አይመስለኝም። ሀይሚ እኮ ተሰቃየች። በራሷ ሀብት በራሷ ንብረት ተቀናቃኝ እየመጣ እዳ እኮ ገባች፣ እዳ ገብታለች በእውነት። እና እሷ የምትፈልገው እርግጠኛ ሆና ለመከራከር ባሌ ነው ብላ ለማውራት ትፈልጋለች እንደዚህ አይነት ነገር ገብቷል። ሲቀጥል ደግሞ የሚመጡ ሴቶች በሙሉ እንደዚህ አይነት ጥያቄ እንዳያነሱባት እንደፈለገች እንድትከራከር ልትሆን ትችላለች። እና እንደዛ ሽማግሌ ልከህ ምናምን ከዛ አብራችሁ ብትቀጥለው አሪፍ ነው። ሰው ባታስገቡ በመሀላቸውን ቢሆን ድራማ ደግሞ እንደዚህ ሴት ማምጣት ሴት መውሰድ ወንድ ማምጣት ከዚህ ውጭ የሆነ ድራማ ብትሰሩ ደስ ይለናል። እና የኔ ወዶች መልካም ቀን